የኔ ድንብሽ የኔ ጤንጥዬ በጣም አንድ ፍሬ ልጅ እኮ ናት። በይዘይ አንድ ፍሬ ልጅ ናት። እንደዚህ አንድ ፍሬ ልጅ ላይ ይሁሉ በደል ማድረግ የሆነት በጣም ነው የሚጎዳው። ሄርሚዬ ውስጤ ተንሰፈሰፈልሽ እና ቤተሰቦች እዚች ጋር አምጥቼ ዱቅ ነው ማድረግላችሁ። እዚች ጋር አመጣላችኋለሁ። ሄርሚላን ያው እስከ ዛሬ ድረስ ብዙ ሰው ፈልጓታል፣ ማግኘት አልቻለም እና እኔ እዚች ጋር አምጥቼ ዱቅ አመጣላችኋለሁ። ሄርሚዬን የኔ ጠንበለል አምጥቼ እዚች ጋር አቆምላችኋለሁ። አምቃ አልቅሽ ነው ላይ ያለኝ ያለው እንዴት እሷ ታልኖር በቃ ላይፍ ሁላ ምስቅል የአብርሃም ህይወት ምስቅልቅሉን የወጣው እውነት ያው መሳቅ ፈልጌ አይደለም ውስጥ ያዝኗል፣ ግን በቃ ምንም ማድረግ አልችልም። ሳቄን መቆጣጠር አልቻልኩምና ውስጤ እያለቀሰ ነው እውነት። እኔ በሄርሜላ ምክንያት ውስጤ በጣም በቃ ተንሰፈሰፈላት። ሆዴ ቦጭቦጭ አለልሽ አንቺ በመጥፋትሽ ውስጤ ቦጭቦጭ ምንድነው ሆዴ ቦጭቦጭ አለ። አብርሃም በጣም የሚደራደርበት ነገር እንደጠፋ ብቻ ነው የማውቀው። በመጥፋቱ እውነት እኔ ራሱ በጣም ነው የተሰማኝ። ማለት ብዙ የጎደለኝ ነገር አለ እሱ በመጥፋቱ በጣም ተጎድቻለሁ እውነት። ይሄ ሁሉ ቀን የጠፋሁት ራሱ እሱ ስለጠፋ ነው። አብርሃም በጣም የሚወደው ነገር ስለጠፋ እኔም ጠፋሁኝ። በቃ አልቻልኩም። ገባችሁ እንዴ? በጣም እኮ ማለት ጉስቀል ብያለሁ በሱ ምክንያት፣ በጠፋው ነገር ምክንያት። እኔ በሄርሜላ ምክንያት በጣም ተጎዳኝ እውነት። ቤተችበት ቤት እውነት ምግብ ራሱ በስርዓት ምናምን ነው የሚሰጣት። ወይኔ ጉዴ! መክፈል ካለብኝ የሚከፈለውን ዋጋ ሁሉ ከፍዬ ሄርሜላ ለማግኘት እሞክራለሁ እውነት። እኔ አሁን በቃ ማለት በጣም መረረኝ። እንዴ ሳምንት ሊሆናት እኮ ነው ልጅ ከጠፋች። በጣም ውስጤ ተዳከመ። እኔ ማለት አብርሽም በፍቅሯ ተዳክሟል ነገር ከፈለውን ዋጋ ከፍለን እናመጣታለን አለን እኛ እንዴ ከጎኗ ሄርሚዬ የኔ ውድ የኔ ጠንበለል ምንም አትሆንም። በእንጨት አይነካትም ማንም ሰው ማለት ነው። ምክንያቱም እኔ እጠብቃታለሁ፣ እኔ ህይወቷ አለውላት። ነገር ቢጠፋ አብርሃም ሁላ ራሱ የሚያጠፋው ነው ይመስለኝ እውነት። በዚህ አያያዙማ እውነት ያ የሚደረደርበት ነገር የሚወደው ነገር ቢጠፋ እኔ እውነት ነው ብላችሁ አብርሃም ራሱን በገመድ የሚሰቅል ነው ይመስለኝና እንዴ አብርሽም ከፍቶታል። በዛ ላይ እኔ ደግሞ እሱ ሲከፋው ታውቃላችሁ ይከፋኛል። እሱ ሲከፋው በጣም ነው የሚከፋኝ፣ እሱ ሲደብረው በጣም ነው የሚደብረኝ። ሄርሚ ደግሞ በመጥፋቷ እሱን እያስደበረችው ነው ያለችው እውነት። እንዴ ምን አለ መተይ ስቃዩን ብታይ እዚህ እናቆማታለን እውነት። እንዴ ሲጀምር እንዴት ሚዲያ ላይ ሄርሜላ እኮ አይሆንም። አብርሃም የሚፈልገው አብርሃም በጣም የሚደራደርበት ነገር እኔ ጋር ነው ያለው ብላችሁስ ሰላም እየተሰማኝ ነፃነት ነው እየተሰማኝ ያለው። ስሜም ነፃነት ነው፣ ነፃነትም ነው እየተሰማኝ ያለውና የሆነ ትንሽዬ ሰላም እየተሰማኝ ነው። በዚህ አስባለሁ ሄርሜላ የት ሄዳ ይሁን ምናምን ብዬ አስባለሁ ብዙ ጊዜ እና በጣም ተሰምቶኛል። እንደ ሴት አንዲት ሴት ልጅ ስትጠፋው ልጅ የት እንዳለች አይታወቅም። ደካማ ጎኑ ነው አፈፍ ያረጉት ማለት ነው። ያረግ ነው። ከአብርሃም ጋር መደራደር የሚፈልግ ሰው አለ። ያ ነገር ካለቀ በኋላ ሄርሜላ መውጣቱ አይቀርም፣ መለቀቁ አይቀርም። ግን ተመሳሳይ ነው ሁላችንም ጋር ያለው ነገር። ያ ማለት አልደሰትም እኮ ግን በመሆኑ የሆነ ትንሽ የቅጣት ማግኘት አለባት ነው። እውነት ለመናገር እናንተም አትጠብቁም፣ አብርሃምም አይጠብቅም። ስለማይጠብቅ ነው እስከዛሬም ድረስ ያልተጠየቀው። ማለት ሊቷ ያለችበት ቦታ ሄርሜላ ያለችበት ቦታ የምትገኝበት ቦታ ማንም ሰው መጥቶ አልጠየቀም። ሲልክ ሰብረሽ ነው ልብ ውስጥ የገባሽው ሄርሜላ። እስማ ማለት ትገኛለሽ፣ በእርግጠኝነት ትገኛለሽ ብዬ አስባለሁ። ስትገኝ ግን በዚህ ልክ እንደሚወድሽ ስትወጪ ከተደበቅሽበት ማለት ስናወጣሽ ሲያወጡሽ እንትን ታውቂያለሽ ብዬ አስባለሁ። አብርሃም ላንቺ ያለውን ስሜት በጣም ተጨንቆ ያየሁት ነው። በጣም ማልቀስ ነው የቀረው። እንደ ተደብቆ ምናምን ያለቅስ ነው ይመስለኝ ቤት ውስጥ ጌታን እንደዛ ነው እየተሰማኝ ያለው። ያው ለካ በጣም ነው የምትወዳት፣ በጣም ትወዳታለህ። በዚህ ልክ እንዳይ አድርጎኛል። ሄርሜላ እንድትገኝ ሁላችንም እንጸልያለን፣ እየጸለይንላት ነው። ሄርሜላ ስለመጥፋቷ ደስ ብሎኝ ምናምን አይደለም፣ ያው ይሰማኛል ሴት ናት ምናምንና በመጥፋቷ እኔ ጌታው ይሰማኛል። በጣም ታሳዝነኛለች ሄርሜላ። ደልደል ብላ ምናምን ያለችው ነው ዱላ ሳይያችሁ ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ እናንተም በያላችሁበት ሰላማችሁ ይብዛልኝ። ያው ቆይቻለሁ ወደ እናንተ ከመጣሁ ትንሽ በአንዳንድ ነገሮች አንዳንድ ጉዳዮችም ነበሩብኝና በስራ ምክንያት ምናምን ወደ እናንተ ከመጣሁ ትንሽ ቆይቻለሁ ቤተሰቦቼ። ዛሬ ደግሞ
ተመልሼ መጥቻለሁኝ በአንድ ጉዳይ። አንድ ነገር ላበስራችሁ፣ አንድ ነገር ልነግራችሁ ለእናንተ መጥቻለሁ። ምክንያቱም ሰሞኑን አብዛኛው ሰው ሁሉም ሰው እየተራበሸ ነው ያለው በአንድ ጉዳይ ማለት አብርሃምም እነ ሩታም ጋር ያለው ነገር ሁሉም ሰው ጋር ያለው ነገር ደስ አይልም ማለት ሁሉም ሰው እየተራበሸ ነው ያለው። አንድ ሰው ጠፍቷል ምናምን ተብሎ አብርሃምም ማይሆን ነገር እያደረገ ነው ያለው ማለት የሚጠረጥራቸው ሰዎችም እውነት ለመናገር ያደርጋሉ የሚባሉ ሰዎች አይደሉም። የት ትሄዳለች ሄርሜላ በዚህ ሰዓት ብሎ ማለት እንዲቆም ብሎ አላሰበም። ብዙ ሰው እሷን የሆነ ቦታ ሊወስዳት ይችላል። ብዙ ሰው ሊያጠፋት ይችላል። ሄርሜላም ብዙ ሰው ሊያጠፋት የሚፈልግ ሰው አለና እነሱን ማስተዋል አቅቶታል አብርሃም በዚህ ሰዓት። ቀጥታ በቃ እየታየችው ያለችው ሩታ ናት። ቶሎ ብሎ ሄዶ ሩታን ነው አንቺሽ እንደዚህ ያርክላት እንደዚህ የሚለው ማለት ነውና በዛ ጉዳይ ለእናንተም ያለውን ነገር ለነግራችሁ ነው የመጣሁት ቤተሰቦች። ለነገር እኔ ሰው ስለጠፋ ምናምን እንትን ብዬ አይደለም ተደስቼ አይደለም። ማንኛውም ሰው የሆነ ሰው ስለጠፋ ስለተጎዳ ምናምን ሊደሰት አይችልም። ያው ዝም ብዬ ነገሩ ስለሚያስቀኝ ነው መናገሩን ላልቻልኩኝምና ለዛ ነው እየሳኩኝ ያለሁት ቤተሰቦቼ። ሄርሜላ ስለመጥፋቷ ደስ ብሎኝ ምናምን አይደለም። ያው ይሰማኛል ሴት ናት ምናምንና በመጥፋቷ እኔም ጌታው ይሰማኛል። በጣም ታሳዝነኛለች ሄርሜላ እና ቤተሰቦቼ ያው ሄርሜላ እንድትገኝ ሁላችንም እንጸልያለን። እየጸለይንላት ነው። በዛ ላይ ደግሞ አብርሃም በጣም እየተጨነቀ እኔ እንዲህ ሲሆን አይቼው አላውቅም እውነት ለካ በጣም ነው የምትወዳት። በጣም ትወዳታለህ። በዚህ ልክ እንዳይ አድርጎኛል። ሄርሜላ መጥፋቷ ጥሩ ነው ማለት ጥሩ ነው ስላችሁ ያው አብርሃም የሚያደርገውን አክት ማየት ይያለሁኝ። ብቻ በጣም ተጨንቆ ያየሁት ነው። በጣም ማልቀስ ነው የቀረው። እንደ ተደብቆ ምናምን ያለቅስ ነው ይመስለኝ ቤት ውስጥ ይታል። እንደዛ ነው እየተሰማኝ ያለው። ያው ሽንፈቱም ምናምን እንደዚህ ውጭ ላይ አውጥቶ ማሳየት ስለማይፈልግ በእርግጠኝነት ቤት ውስጥ ተደብቆ እያለቀሰ ምናምን ነው የሚመስለኝ። ሄርሜላ በመጥፋቷ ማለት በዚህ ልክ ሰብረሽ ነው ልብ ውስጥ የገባሽው ሄርሜላ? እስማ ማለት ትገኛለሽ፣ በእርግጠኝነት ትገኛለሽ ብዬ አስባለሁ። ስትገኝ ግን በዚህ ልክ እንደሚወድሽ ስትወጪ ከተደበቅሽበት ማለት ስናወጣሽ ሲያወጡሽ እንትን ታውቂያለሽ ብዬ አስባለሁ። አብርሃም ላንቺ ያለውን ስሜት በዚህ ልክ እንደዚህ እንደሚሆንልሽ አረ በጣም ነው የሚሳሳልሽ። እንዴ ሩታን ኩላ ሊገላት ሊጠፈጥፋት እውነት በጣም እንደዛ ነው እየተሰማኝ ያለው እኔና ቤተሰቦቼ እስከ ዛሬ ድረስ ያልመጣሁት እስኪ ትንሽ እንደው አብርሃምን የሚጠረጥረውን ሰው እንድታዩ። በእርግጥ በዚህ ሰዓት ሄርሜላን ሊደብቃት የሚችለው ሰው ሄርሜላን ሌላ ቦታ ሊወስድ እስካሁን የሚያገታት ሰው ማይጠበቅ ሰው ነው የሚሆነው። ምክንያቱም እዚች ጋር የምታዩት እናንተ የምትጠብቁት ወይ ሩታ ሊሆን ይችላል ወይ ደግሞ ብቻ በሩታ ዙሪያ ያሉት ሰዎችን እነ ዳኒን እነ ሜሪን ምናምን ሊሆን ይችላል። እናንተ የምታስቡትም አብርሃም እየጠበቀ ያለውም ከነሱ ጋር ነው። እናንተ ናችሁ የወሰዳችኋት ምናምን ብሎ እየተናገረ ያለውም ግን እውነት ለመናገር እናንተም አትጠብቁም፣ አብርሃምም አይጠብቅም። ስለማይጠብቅ ነው እስከዛሬም ድረስ ያልተጠየቀው። ማለት ሊቷ ያለችበት ቦታ ሄርሜላ ያለችበት ቦታ የምትገኝበት ቦታ ማንም ሰው መጥቶ አልጠየቀም። ማንም ሰው አልጠረጠረም። ምክንያቱም ከአብርሃም ዙሪያ ያሉ ሰዎችን እዛው አዲስ አበባ ያሉ ሰዎችን ነው አብርሃም እየጠረጠረ ያለው ሄዱ እያወራቸው ያለው ማለት ነው። እና ወደ ቡታጅራ መጥቶ ማንም ሰው አልጠየቀም። ወደዚህ ትመጣለች ብሎ አልጠበቀም መሰለኝ። ከዛ በፊት እኔ ተናግሬያለሁኝ አይደል? ብዙ ነገሮች ተፈጥረው ነበረ በፋይሉ ጉዳይ ብዙ ነገሮች ተፈጥረዋልና ያኔ ተናግሬ ነበር። ከዛ በፊትም ተናግሬያለሁኝ ሄርሜላን እኔ የሆነ ነገር ማድረግ ቢያቅተኝ ራሱ ማለት የሆነ ሰውን ጨምሬ እሷን የሆነ ነገር ማድረግ አያቅተኝም ብዬ ተናግሬያለሁና ሁላችሁም ጉረኛ ነሽ አንቺ ይሄን ነገር ማድረጋችሁ ማቀሙ የለሽም ምናምን እያላችሁ ነበርና እስኪ አሁን ሆኖ ደግሞ አይታችሁታል። ሄርሜላ ሄዳ ሄርሜላን አጥታችኋት ሆኖ አይታችሁታልና እስኪ ከዛ በኋላ ማለት ይሄ ለድርድር የሚቀርብ ነገር ነው። ሲጀመር ሄርሜላ እንደዚህ ዝም ብሎ አትወጣም፣ ዝም ብሎ አትለቀቅም ማለት አትለቀቅም። እና ያው ሄርሜላ ባትጎዳ ምናምን እኛም ደስ ይለናል። ግን ያደረጋቻቸው ነገሮች ከዛ ደግሞ ሌላውን ተውትና ለኔ ራሱ በጣም ነው ለያዘችኝ። በጣም ለሩታም እንደዛው እኔ ሩታ እንደዛ ስትደሰት አይቻት አላውቅም። ሰው በመጥፋቱ ሩታ ራሱ በጣም ተደስታ ነበርና ተመሳሳይ ነው ሁላችንም ጋር ያለው ነገር። ያ ማለት አልደሰትም እኮ ግን በመሆኑ የሆነ ትንሽ የቅጣት ማግኘት አለባትና
ያ ነገር ደስ ብሎኛልና ዞሮ ዞሮ ሄርሜላውን ምንም አትሆንም ማለት የሆነ እሷን ጉዳት የሚያደርስባት ምናምን አይነት ሰው የለም። ግን ለድርድር የሚቀርብ ነገር አለ ብያቸዋለሁኝ። ከአብርሃም ጋር መደራደር የሚፈልግ ሰው አለ። ያ ነገር ካለቀ በኋላ ሄርሜላ መውጣቱ አይቀርም፣ መለቀቁ አይቀርም። ግን የአብርሃምን ቀኝ እጅ እንደተያዘ ነው እየተሰማኝ ያለው ማለት አሁን በዚህ ሰዓት ያው ሩታን ትቶ ሁሉም ሰው ትቶ ከሄርሜላ ጋር ነው የሆነው። ዞሮ ዞሮ ሄርሜላ ደካማ ጎን ሆናለች የአብርሃምና ደካማ ጎኑ ነው አፈፍ ያረጉት ማለት ነው። ያረግ ነው እንደዛ ነውና ደካማ ጎኑን ነው የያዙት። እኔ ማለት ግራ ገባኝ፣ መናገር ምናምን አልፈልግምና ያ ነገር እንደራደርበታለን። ከአብርሃም የሚፈለገው ነገር ይኖራል። ይሄ የገንዘብ ምናምን ጉዳይ አይደለም፣ የክብር ጉዳይ ነው። ማድረግ ያለበትን ነገር ያደርጋል። በእርግጠኝነት አብርሃም ለሄርሜላ ሲል አርግ የተባለውን ነገር ያደርጋል በዚህ ሰዓት። ምክንያቱም ቤተሰቦቿ ለሱ አደራ ሰጥተውታል። አይ ቲንክ ሁሉም ሰው ከሱ ጋር እንድትሆን ምናምን ፈቅደውላታል ቤተሰቦቿምና ያንን ነገር ደግሞ እሱ መወጣት አልቻለም። ምክንያቱም ሄርሜላ ተይዛ ነው ያለችው አሁንና ያን ነገር ለማስተካከል የሚሰጠውን ቻሌንጅ በሙሉ የሚወጣ ነው የሚመስለኝ። ስለዛ ማለት አብዛኞቻችሁ እንደውም እንትን እያወራችሁ ነበር። እኔ ማለት በዚህ ጉዳይ ያለሁበትም ብዬ ለእናንተ መልስ ልሰጥ አይደለም የመጣሁት። እስከዛሬ ዝም ብያለሁ። ብዙ ሰው እየተራበሸ ነው፣ ብዙ ሰው እየተከሰሰ ነው ምናምን። ፈጣሪ ይመስገን ያው የማይጠረጠሩ ሰዎች አሉ፣ እንደዚህ ያደረጉት ግን የማይጠረጠሩ ሰዎች አሉና ብዙ ሰው እየተከሰሰ ነው፣ እየተያዘ ነው። ሩታን ብትሆን ቤቷ እየተከሄደባት በጨለማ ብዙ ነገር እየተደረገ ነውና ዝም ብያለሁ። እኔ ይሄ ሁሉ ነገር ሲደረግ ብዙ ሰው ሲረብሽ ምናምን ዝም ብያለሁ። ምክንያቱም ያው ትንሽ እስኪ ይዩት ይበጣበጡ ማለት እኔ ጸም ፈልግ አይነት ሰው ሆኜ ሳይሆን እስኪ በቃ ትንሽ የሚያረጉትን ነገር ግርግሩ ምናምን ማየት ስለፈለኩኝ ነው። እውነት ለመናገር አሁንም ቢሆን አብርሃም ሄርሜላ ያለችበትን አቅጣጫ አላገኘውም። ምናልባት ይሄን ነገር ከተናገርኩኝ በኋላ ትንሽ እናንተም ሊገባችሁ ይችላል፣ እሱም ሊገባ ይችላል። ያለችበት ቦታ ማን እንደያዛት ለምን እንደተያዘች የሚገባ ይሆናል። ምክንያቱም እኔ እዚች ጋር ዛሬ ስለተናገርኩኝ ምናልባት የሚገባው ከሆነ እኔ በቀጥታ ምንም የተናገርኩት ነገር የለም። ግን እናንተም ቢሆን ከገባችሁ እሱም ቢሆን ከገባው መጥቶ ነገሮችን ማስተካከል ይችላል ማለት ነው። ምንም አይነት መልእክት እስካሁን ድረስ ሄርሜላን ከያዙ ሰዎች ምንም አይነት መልእክት አልተላከም። ምክንያቱም ስላልተፈለገ አብርሃም እንደዚህ የሚሆንበትን የሚበጠብጠውን ነገር ምናምን ማየት ስለተፈለገ ትንሽ ይድከምና ከዛ በኋላ ማድረግ ያለበትን ነገር አድርጎ እሷን መውሰድ ይችላል ማለት። እሷን እንዴት ነው የተያዘችው? እንደ ምን ልበል ማለት በቃ መያዣ አይነት ነገር ናትና እንደ መያዣ አይነት ነገር ነው የተያዘችው። እና ቤተሰቦች እውነት እኔ በጣም ከፍቶኝ ነበር ሰሞኑን ያው ቤት ተቀምጬ ነበርና አስባለሁ ሄርሜላ የት ሄዳ ይሁን ምናምን ብዬ አስባለሁ ብዙ ጊዜ እና በጣም ተሰምቶኛል። እንደ ሴት አንዲት ሴት ልጅ ስትጠፋው እንቺ ልጅ የት እንዳለች አይታወቅም እና ሴት ናት። ሴት ስትሆኚ ደግሞ ብዙ ፈተና ይኖራል። ሴት ስትሆኑ ሴት ተጠልፋ ወይ ማለት ታግታ ምናምን ወንዶች ናቸው ላይ ጉታት የሚችሉትና ይሄ ሁሉ ቀን እዛ ቆይታ ብዙ ነገር ነው ልትሆን የምትችለው። ግን ያው እሷን ያገቷት ሰዎች ምናምን እንደዛ ማድረግ አይፈልጉም። የሚፈልጉት አንድና አንድ አብርሃምን ነው። እሷ ማለት እሷንም ቢፈልጓት ግን አብርሃምን ነው ዞሮ መያዝ ይፈልጉ እና ያው እሱን ነው መያዝ የተፈለገው። ሩታም ይቅርታ ሄርሜላ ብትፈለግም በጉዳዩ ላይ እሷ ብትኖርበትም ግን ዋናው ምክንያት አብርሃም ነው። የአብርሃም ጉዳይ ነው ሄርሜላ እንድትያዝ ያረጋት። የአብርሃም አክት ነው ሄርሜላ እንድትያዝ ያረጋት። እና ሁላችሁም ተጨንቃችሁ እያየው ነበር። በውስጥ ማውራታችሁኛል፣ ግን ሌላ ማንም ምላሽ አልሰጠውኝም። ምክንያቱም ማውራት አልፈለኩም። እስኪ ነገሩን ሊያው ባይዘይ ይሄን ነገር አያደርግም ብሎ የታሰበ ሰው ነው ሊያደርግ የሚችለው። እኔንም ብላችሁኛል እንደዛ። ከዛ በፊት ስለ ሄርሜላ ሳወራ ስለ አብርሃም ሳወራ ምናምን ማለት አንቺ ማድረጋችን ብላችሁኛል። ብዙ ጊዜ እንደዛ አውርታችሁ እኔ በቃ ማለት አሳያችኋለሁ ብያለሁኝ። እኔ ብቻዬን ባላረገው ሌላ ሰው ጨምሬ አዲስ አበባም ሰው እንዳለ ምናምን ነግሬያችኋለሁ። እውነት ለመናገር እኔ ብቻዬን ማደርገው ነገር አይደለም ማለት ማድረግ የምፈልገውን ነገር ማድረግ እችላለሁኝ። ግን ብቻዬን ማድረግ ላልችል እችላለሁ ካሉት ነገሮች አንፃር ብዙ ሰዎች ስላሉ ምናምን ላላደርግ እችላለሁና ያኔም ነግሬያችኋለሁኝ።
እኔ አደርገዋለሁ። አንቺ ጉረኛ ነሽ ብላችሁኛል፣ ምን ነገር ማድረግ አትችይም ብላችሁኛልና እስኪ ማድረግ እንደምችል ታዩ ይሆናል። አሁን ነገሩ ሲጋለጥ እኔ ማለት በጉራ ምናምን የሚቀር ነገር እንደሌለ ታዩ ይሆናል። እና የሷ ደጋፊዎች በጣም ተጨንቃችሁ ስታውሪ ለነበራችሁ አሁንም ቢሆን ለተጨነቃችሁ ሄርሜላ ምንም አልሆነችም። ይሄንን ብቻ ነው ልላችሁ የምችለው። ምንም አልሆነችም፣ ምንም አትሆንም። አልተመታችም፣ አልተጎዳችም። ግን ታፍና ታስራ አለች። በቃ ማለት ያው ምንም አልሆነች ለማለት ያህል ነው። ለእናንተ ልነግራችሁ ስለፈለኩ ነው። በጣም ስለተጨነቃችሁና ቤተሰቦቼ ዛሬ የመጣሁት ለዛ ነው። ያ ሁሉ ነገር ሲፈጠር ያ ሁሉ ግርግር ሲፈጠር መምጣት አልፈለኩም ነበረ ማለት አልመጣሁም። ዛሬ ነው የመጣሁት። ምክንያቱም በዛ ሰዓት እኔ ቦታ ያው እኔም ነገሩ ላይ ልታስገቡኝ ስለምትችሉ ያው ነገሮች ሳይስተካከሉ ደግሞ እኔ በዚህ ነገር ስሜ እንዲጠራ ስለማልፈልግ እና ቤተሰቦቼ ያው የሆነ ትንሽዬ ሰላም እየተሰማኝ ነው። በዚህ እኔ እንትን ብላችሁ እንድታስቡ አልፈልግም። ሄርሜላ በመጥፋቷ በመያዟ ነው ምናምን ብላችሁ እንድታስቡ አልፈልግም። ግን የሆነ ሰላም እየተሰማኝ ነፃነት ነው እየተሰማኝ ያለው። ስሜም ነፃነት ነው፣ ነፃነትም ነው እየተሰማኝ ያለውና አብርሃም የሚፈልገው አብርሃም በጣም የሚደራደርበት ነገር እኔ ጋር ነው ያለው ብላችሁ ሰዎች ያው እስኪ ኮራ ብዬ ልንገራችሁ። አብርሃም የሚደራደርበት አብርሃም በጣም ማለት የሚፈልገው ነገር ያ ነገር ቢጠፋ አብርሃም ሁላ ራሱ የሚያጠፋው ነው ይመስለኝ። እውነት በዚህ አያያዙማ እውነት ያ የሚደራደርበት ነገር የሚወደው ነገር ቢጠፋ እኔ እውነት ነው ብላችሁ አብርሃም ራሱን በገመድ የሚሰቅል ነው ይመስለኝና ያ ነገር አብርሃም የሚደራደርበት ነገር አብርሃም በጣም አሁን እየፈለገው ያለው ነገር እኔ ጋር ነው ያለው እኔ ጋር ነው ያለው ብላችሁ ምን ይሰማችኋል? ቆይ ማለት አልላችሁ እኔ ጋር ነው ያለው አልላችሁም። ምክንያቱም እዚች ጋር አሁን እኔ ጋር ነው ያለው ብላችሁ የሚፈጠር ነገር ስላለ አልላችሁም። ግን አብርሃም በጣም የሚደራደርበት ነገር እንደጠፋ ብቻ ነው የማውቀው። በመጥፋቱ እውነት እኔ ራሱ በጣም ነው የተሰማኝ። ማለት ብዙ የጎደለኝ ነገር አለ እሱ በመጥፋቱ በጣም ተጎድቻለሁ። እውነት ይሄ ሁሉ ቀን የጠፋሁት ራሱ እሱ ስለጠፋ ነው። አብርሃም በጣም የሚወደው ነገር ስለጠፋ እኔም ጠፋኝ። በቃ አልቻልኩም። ገባችሁ እንዴ? በጣም እኮ ማለት ጉስቀል ብያለሁ በሱ ምክንያት፣ በጠፋው ነገር ምክንያት። እኔ በሄርሜላ ምክንያት በጣም ተጎዳኝ እውነት እና በቃ እስኪ ለመፈለግ እንሞክራለን። ባይዘይ እንግዲህ ጉዳዩንም በህግ ለመያዝ እንሞክራለን። ማለት የያዙት ሰዎች በህግ እንዲኬድ ባይፈልጉም የሚያስኬድም ነገር አይደለም። እውነት ለመናገር የያዘውን ሰው አብርሃም ቢያቅ ራሱ ወደ ህግ ማይሄድበት ምክንያት ስላለ ማለት ነው። ውስጥ ላይ ተደራድሮ የሚፈታ ነገር ነው። ዞሮ ዞሮ እኛ ግን በየትኛው መንገድ እንፈልጋታለን እሷን እውነት በየትኛውም መንገድ እኔ እንደው መክፈል ካለብኝ የሚከፈለውን ዋጋ ሁሉ ከፍዬ ሄርሜላ ለማግኘት እሞክራለሁ። እውነት እኔ አሁን በቃ ማለት በጣም መረረኝ። እንዴ ሳምንት ሊሆናት እኮ ነው ልጅ ከጠፋች። እናንተ ራሱ እንዴት ነው እንትን የምትሉት? ማለት ያኔ ከጎኗ ነበርን ምናምን ስትሉ የነበራችሁ ሰዎች መነሳት አለባችሁ። እውነት እንዴ ሄርሜላ ከጠፋች ሳምንት ሊሆናት፣ ሴት ናት በዛ ላይ። እኔ ራሱ ደበረኝ እውነት። እኔ ቤት ቁጭ ብዬ እኔ ታሰርኩ ያለ የተሰማኝና ያው እስኪ ለአንዳንድ ሰዎችም የሚከፈለውን ዋጋ ሁሉ ከፍዬ ሄርሜላ እንድትገኝ ያደርጋለሁ። ቤተሰቦቼ ከፈለውን ዋጋ ከፍለን እናመጣታለን አለን እኛ እንዴ ከጎኗ እዚህ እናቆማታለን። እውነት እንዴ ሲጀምር እንዴት ሚዲያ ላይ ሄርሜላ እኮ አይሆንም ቤተሰቦቼ፣ እንዴት ይሆናል? ስለዚህ ሄርሜላ ግዴታ እዚህ መምጣት አለባት። እውነት እኔ በጣም በቃ አልቅሽ ነው ላይ ያለኝ ያለው እንዴት እሷ ታኖር በቃ ላይፍ ሁላ መስቀልቅል። በተለይ የአብርሃም ላይፍ የአብርሃም ህይወት መስቀልቅሉን ይወጣው። እውነት ያው መሳቅ ፈልጌ አይደለም ውስጥ ያዝኗል፣ ግን በቃ ምንም ማድረግ አልችልም። ሳቄን መቆጣጠር አልቻልኩምና ውስጤ እያለቀሰ ነው። እውነት እኔ በሄርሜላ ምክንያት ውስጤ በጣም በቃ ተንሰፈሰፈላት። ሄርሚዬ ውስጤ ተንሰፈሰፈልሽ እና ቤተሰቦች እዚች ጋር አምጥቼ ዱቅ ነው ማድረግላችሁ። እዚች ጋር አመጣላችኋለሁ ሄርሜላን። ያው እስከ ዛሬ ድረስ ብዙ ሰው ፈልጓታል፣ ማግኘት አልቻለም። እና እኔ እዚች ጋር አምጥቼ ዱቅ አመጣላችኋለሁ። ለእናንተ እንደውም ፕሮሚስ ቃል ልግባላችሁ እንዴ፣ ቃሌን ያው አላፈርስም። ቃሌን የምጠብቅ አይነት ሰው ነኝ። ምናልባት እንደው ባትገኝ ብዬ ስለማስብ ቃል አልግባላችሁ። ግን ሄርሚዬን የኔ ጠንበለል አምጥቼ እዚች ጋር አቆምላችኋለሁ። ማለት ውስጤን በጣም አስቧል ስለ ሄርሜላ። ውስጤ በጣም ተጎድቷልና እዚህ ጋር ሳወራ ደግሞ በጣም ውስጤ ተዳከመ።
እኔ ማለት አብርሽም በፍቅሯ ተዳክሟል ነገር እና ቤተሰቦቼ በአንደኝነት እዚች ጋር እናንተ ጋር የመጣሁበት ምክንያት ምንድነው? ያው ላረጋጋችሁ እናንተንም ብዬ ነው። ሄርሚዬ የኔ ውድ የኔ ጠንበለል ምንም አትሆንም። ምንም እኔ በሰው እንደዚህ በሰው መጥፋት እየቀለድኩኝ አይደለም። ቤተሰቦቼ ግን ሄርሚዬ ምንም እንደማትሆን ልንገራችሁ ብዬ ነው። ምንም አትሆንም። ማንም ሰው አይነካትም፣ በእንጨት አይነካትም ማንም ሰው ማለት ነው። ምክንያቱም እኔ እጠብቃታለሁ። እኔ ህይወቷ አለሁላት። እንደዛ እንደላችሁ ነው የምፈልጉት። እኔ ህይወቷ አለሁላት። ማንም ሰው አይነካትም። ቤተሰቦቼ እንደውም ያለችበትን ለምን አላሳያችሁ? እንደውም ያለችበትን አሳያችኋለሁ። ከዛ ማለት ምንም እንዳልሆነች ምናምን እንድታዩ ስለፈለኩኝ ነው። ያለችበትን ሄርሚ ያለችበትን አሳያችኋለሁ። የታገተችበት ቤት እውነት ምግብ ራሱ በስርዓት ምናምን ነው የሚሰጣት። ወይኔ ጉዴ! ይቅርታ ቤተሰቦቼ፣ በቃ ላሳያችሁ። እሷ ያለችበትን ቦታ ላሳያችሁ። አብራችሁን ትሄዳላችሁ። ምንም መደንገጥ ምናምን አያስፈልግም። ያው ሄርሚዬ እኔም ውስጤ በጣም ተሰብሯል ለመናገር ማለት እንጃ በቃ ሆዴ ቦጭቦጭ አለልሽ እንጂ አንቺ በመጥፋትሽ ውስጤ ቦጭቦጭ ምንድነው ሆዴ ቦጭቦጭ አለ። በጣም ነው የተሰማኝ። በቃ ተሰምቶኛል ሄርሚዬ የኔ ድምሽ የኔ ጤንጥዬ በጣም አንድ ፍሬ ልጅ እኮ ናት። ባይዘይ አንድ ፍሬ ልጅ ናት። እንደዚህ አንድ ፍሬ ልጅ ላይ ይሁሉ በደል ማድረግ እውነት በጣም ነው የሚጎዳው፣ በጣም ነው የሚሰብረውና የኔ ጤንጥዬ የኔ ሄርሚዬ በመጥፋት ሻዝኛለሁ። እውነት ብታዩ ምናምን ደስ ይለኛል። አሳይሻለሁ እኔ ራሴ አሳይሻለሁ መጥቼ እንደውም ቤትሽ ድረስ መጥቼ ማለት ያለሽበት ድረስ መጥቼ እኔ ነኝ የማሳይሽና ሄርሚዬ የኔ ፍቅር እውነት በቃ እኔ ስለ ሄርሚ ማውራት አልቻልኩኝም። የኔ ጠንበለል እውነት ከፋኝ፣ በጣም ነው ከፋኝ። እንዴ አብርሽም ከፍቶታል በዛ ላይ። እኔ ደግሞ እሱ ሲከፋው ታውቃላችሁ ይከፋኛል። እሱ ሲከፋው በጣም ነው የሚከፋኝ፣ እሱ ሲደብረው በጣም ነው የሚደብረኝ። ሄርሚ ደግሞ በመጥፋቷ እሱን እያስደበረችው ነው ያለችው። እውነት እንዴ ምን አለ መተይ ስቃዩን ብታይ። እውነት ሄርሚ እንዴ አላቅም። በቃ ቤተሰቦች ለማንኛውም እናንተ እንዳትጨነቁ እሺ። ሄርሚዬ ትመጣለች። ቶሎ ነው የምትመጣው፣ አትቆይም። ቶሎ ነው የምትመጣውና እናንተ እንድትጨነቁ አልፈልግም። ለዛ ነው የመጣው። እንደውም አሳያችኋለሁ ብያችኋለሁ። ሄርሚን እስኪ እንያት። እንደውም ላሳያችሁ። ሄርሚ ያለችበት ሁኔታ ደልደል ብላ ምናምን ያለችው ነው። ላሳያችሁ